ኃያሉ ነብዩ ኤልያስ ወደ ሰማይ ካረገ በኋላ በጥፍ መንፈስ በኤልያስ እግር የተተካው ነብዩ ኤልሳ በአሁኑ ዘመን ኢንቨስተር የሚባል በዘመኑ በ12 ጥማድ ያርስ የነበረው ለባል ነቢያት ያልተንበረከከው ጥማዱን በሮች አርዶ ለአገልግሎት የወጣው ነብዩ ኤልሳ በኤልያስ ላይ ይሰራ የነበረው የእግዚአብሔር መንፈስ በጥፍ የወረደበት ታላቅ ነብይ ኤልሳ ድውያንን ከመፈወስና ምግብን ከማብዛት ሙታንን ከማስነሳትና የዮርዳኖስን ወንዝ ለሁለት እስከ መክፈል የደረሰ ታላቅ ቅባት የተገለጠበት ነብዩ ኤልሳ የምድሪቱን ጭንገፋና ሞት ያስቆመ ኤልሳ የኤልሳ ሕይወት የታምራትና የእምነት ጉዞ ነበር። በዛሬው መጽሐፍ ቅዱስ ታሪካችን አስደናቂውን የነብዩን ኤልሳን ታሪክ ወደናንተ ይዘን መጥተናል። አብራችሁን በእምነት ያደመጣችሁ ስትቆዩ የእግዚአብሔርን ታምራት ምህረትና መለኮታዊ ኃይሉን በሕይወታችሁ እንዲገለጥ ይሆናል። አብራችሁን ቆዩ። ኤልሳ ስለ ኤልሳ መጠራት የእግዚአብሔር ቃል በአንደኛ ነገሥት ምዕራፍ 19 ቁጥር 19 ጀምሮ እንደዚህ ይለናል። ስለዚህ ኤልያስ ከዛ ተነስቶ ሄደ። የሳፋጥ ልጅ ኤልሳን 12 ጥማድ በሬ አውጥቶ ራሱ በ12ኛው ጥማድ በሬ ሲያርስ አገኘው። ኤልያስም ወደ እርሱ መጥቶ መጎናጸፊያውን በላዩ ጣለበት። ከዚያም ኤልሳ በሬዎቹን ትቶ ኤልያስን ተከትሎ እየሮጠ አባቴና እናቴን ስሜ እንደሰናበታቸው ፍቀድልኝ፣ ከዛ ከተልሃለሁ አለው። ኤልያስም መልሶ እኔ ምን ያደረግኩ ነገር አለ? ልትመለስ ትችላለህ አለው። ስለዚህ ኤልሳ ትቶት ተመለሰ። ሁለቱንም በሬዎች ወስዶ አረደ። የእርሻ ዕቃውንም አንድዶ ስጋቸውን በመቀቀል ለሕዝቡ ሰጠ። እነርሱም በሉ። ከዚያም ኤልያስን ለመከተል ሄደ፣ ረዳቱም ሆነ። የኤልሳም አገልግሎት ጅማሬ ኤልያስ ወደ ሰማይ ካረገ ጀምሮ የእግዚአብሔር ቃል በሁለተኛ ነገሥት ምዕራፍ 2 ቁጥር 1 ጀምሮ እንደዚህ ይላል። እግዚአብሔር ኤልያስን ባውሎ ነፋስ ወደ ሰማይ የሚወስድበት ጊዜ ደረሰ። ኤልያስና ኤልሳ ከገልጌላ ተነስተው ይጓዙ ነበር። ኤልያስም ኤልሳን እግዚአብሔር እኔን ወደ ቤቴል ልኮኛልና አንተ በዚህ ቆይ አለው። ኤልሳ ግን ሕያው እግዚአብሔርን በሕያው ነፍስህ እምላለሁ ካንተ አልለይህም አለ። ስለዚህም አብረው ወደ ቤቴል ወረዱ። በቤቴልም የነበሩ የነቢያት ማህበር ወደ ኤልሳ መጥተው እግዚአብሔር ጌታህን ኤልሳን ዛሬ ካንተ ነጥሎ እንደሚወስደው አውቀሃል አሉት። ኤልሳም አዎ አውቄያለሁ፣ እናንተ ግን ዝም በሉ አለ። ከዚያም ኤልያስ ኤልሳ ሆይ እግዚአብሔር እኔን ወደ ኢያሪኮ ልኮኛልና አንተ በዚህ ቆይ አለው። እርሱም ሕያው እግዚአብሔርን በሕያው ነፍስህ እምላለሁ ካንተ አልለይም ሲል መለሰ። ስለዚህ አብረው ወደ ኢያሪኮ ሄዱ። በኢያሪኮም የነበሩ የነቢያት ማህበር ወደ ኤልሳ መጥተው ለመሆኑ እግዚአብሔር ጌታህን ኤልያስን ዛሬ ካንተ ነጥሎ እንደሚወስደው አውቀሃልን አሉት። እርሱም አዎን አውቄያለሁ፣ እናንተ ግን ዝም በሉ ሲል መለሰ። ከዚያም ኤልያስ እግዚአብሔር እኔን ወደ ዮርዳኖስ ልኮኛልና አንተ በዚህ ቆይ አለው። እርሱም ሕያው እግዚአብሔርን በሕያው ነፍስህ እምላለሁ ካንተ አልለይም ሲል መለሰ። ስለዚህም ሁለቱ አብረው ሄዱ። ከነቢያትም ማህበር 50 ሄደው ኤልያስንና ኤልሳን ከቆሙበት ከዮርዳኖስ ትይዩ ራቅ ብለው ቆሙ። ኤልያስም ካባውን አውልቆ ጠቀለለውና ውሃውን መታው። ከዚያም ውሃው ግራና ቀኝ ተከፈለ። ሁለቱም በደረቅ ምድር ተሻገሩ። ከተሻገሩም በኋላ ኤልያስ ኤልሳን ካንተ ከመወሰደ በፊት ምን ላደርግልህ እንደምትፈልግ ንገረኝ አለው። በዚህ ጊዜ ላይ ብዙ የሚጠየቅ ጥያቄ ነበር። በዚህ ዘመን እያንዳንዳችን የምንለምነው ብዙ ልመናለን። እግዚአብሔርን በፊቱ ተንበርክከን የምንጠይቀው ማለት ነው። ለሚበላ ለሚጠጣ ለተለያየ ክፍተት መሙያ እግዚአብሔርን እንጠይቃለን። ይህ የእግዚአብሔር ነብይ ግን ይህንን ጥማድ አርዶ የወጣ በዘመኑ ኢንቨስተር የነበረ ሀብቱን የናቀ ቅባት የፈለገ ሰው እንደዚህ ብሎ መለሰለት። ኤልሳም መንፈስ በጥፍ እንዲያድርብኝ እለምንሃለሁ ብሎ መለሰ። ኤልያስም አስቸጋሪ ነገር ጠይቀሃል፣ ይሁን እንጂ እኔ ካንተ ስወሰድ ብታየኝ እንዳልከው ይሆንልሃል፣ አለዚያ ግን አይሆንም አለው። እያዘገሙም ሲነጋገሩ ሳለ የሳት ሰረገላና የሳት ፈረሶች ድንገት በመካከላቸው ገብተው ሁለቱን ለያቸው። ኤልያስም በአውሎ ነፋስ ወደ ሰማይ አረገ። ኤልሳም ይህንን አይቶ አባቴ ሆይ የእስራኤል ሰረገሎችና ፈረሰኞች ብሎ ጮኸ። ዳግመኛም ኤልያስን አላየውም። ከዚያም የገዛ ልብሱን ይዞ ከሁለት ቦታ ቀደደው። እርሱም ከኤልያስ የወሰደውን ካባ ነሳ፣ መልሶም በዮርዳኖስ ወንዝ ዳር ቆመ። ከኤልያስ የወደቀውን ካባ ይዞ ውሃውን መታና የኤልያስ አምላክ እግዚአብሔር ወዴት አለ አለ። ውሃውንም ሲመታ በግራና በቀኝ ተከፍሎ ተሻገረ።
ከኢያሪኮ መጥተው ይህንን ያዩ የነበሩ የነቢያት ወገኖች የኤልያስ መንፈስ በኤልሳ ላይ አርፏል አሉ። ሊገናኙትም ሄደው በፊቱ ወደ መሬት ዝቅ ብለው እጅ ነሱ። ከዚያም እነሆ እኛ አገልጋዮችህ እነዚህ 50 ጠንካራ ሰዎች አሉን፣ ምናልባትም የእግዚአብሔር መንፈስ ጌታን አንስቶ ከአንዱ ተራራ ላይ አስቀምጦት ወይም ከአንዱ ሸለቆ አግብቶት ይሆናል፣ እስኪ ሄደን እንፈልገው አሉት። ኤልሳም አይሆንም አልኋችሁ አለ። አይሆንም ለማለት እፍረት እስኪሰማው ድረስ ግን አሉት። ስለዚህም በሉ እንግዲያውስ ላኳቸው አለ። እነርሱም 50 ሰዎች ላኩ። ሰዎችም 3 ቀን ሙሉ ፈለገው አላገኙትም። በኢያሪኮ ቆይቶ ወደ ነበረው ወደ ኤልሳም በተመለሱ ጊዜ ቀድሞውንስ ቢሆን አትሂዱ ብያቸው አልነበረምን አላቸው። የእግዚአብሔር ቃል በሁለተኛ ነገሥት ምዕራፍ 2 ቁጥር 19 ጀምሮ ኤልሳ ውሃውን መፈወሱ እንደዚህ ይነግረናል። የከተማይቱም ሰዎች ኤልሳን እነሆ ጌታችን እንደምታየው ይህች ከተማ ለኑሮ የተመቸች ናት፣ ይሁን እንጂ ውሃው መጥፎ ሲሆን ምድሪቱን ፍሬ የማትሰጥ ናት አሉት። እርሱም እስቲ በአዲስ ማሰሮ ጨው ጨምራችሁ አምጡልኝ አለ። እንዳለውም አመጡለት። ከዛም ወደ ውሃው ምንጭ ሄዶ ጨው ጣለበትና እግዚአብሔር እንዲህ ይላል፣ ይህንን ውሃ ፈውሼዋለሁ፣ ከእንግዲህ ወዲያ ለሞት ምክንያት አይሆንም፣ ምድሪቱን ፍሬ እንዳትሰጥ አያደርጋትም አለ። ኤልሳም እንደተናገረው ውሃው እስከ ዛሬ ድረስ የተፈወሰ ሆነ። በሁለተኛ ነገሥት ምዕራፍ 2 ከቁጥር 23 ጀምሮ በኤልሳ ላይ የተፌዘበትን ፌዝ እናገኛለን። ኤልሳም ከዛ ተነስቶ ወደ ቤቴል ወጣ። በመንገድም ላይ ሲሄድ ሳለ ልጆች ከከተማ ወጥተው አንተ መላጣ ውጣ፣ አንተ መላጣ ውጣ እያሉ አፌዙበት። ኤልያስም ዘወር ብሎ ተመለከታቸውና በእግዚአብሔር ስም ረገማቸው። ከዚያም 2 እንስት ድቦች ከዱር ወጥተው ከልጆች ጀርባ 2ቱን ሰባበሯቸው። እርሱም ወደ ቀርሜሎስ ተራራ ሄደ። ከዛም ወደ ሰማርያ ተመለሰ። በሁለተኛ ነገሥት ምዕራፍ 3 ከቁጥር 1 ጀምሮ 3ቱ ነገሥታት በምድረ በዳ መቅበዝበዛቸውን የሚናገር ታሪክ እናገኛለን። የይሁዳ ንጉሥ ኢዮሳፍጥ በነገሰ በ18ኛው ዓመት የአካብ ልጅ ኢዮራም በእስራኤል ላይ በሰማርያ ነገሰ። 12 ዓመትም ገዛ። እርሱም በእግዚአብሔር ፊት የተጠላ ክፉ ድርጊት ፈጸመ። ክፉ ድርጊቱም ግን አባቱና እናቱ እንደፈጸሙት አይነት አልነበረም። አባቱ ያሰራውን የበዓልን ሐውልት አስወገደ። ነገር ግን የናባጥ ልጅ ኢዮርብዓም በእስራኤል ላይ ባሳተው ኃጢአት ተያዘ። ከዛም አልተላቀቀም። በዚህ ጊዜ የሞዓብ ንጉሥ ሞሳ በግ ያረባ ነበር። እርሱም 100,000 ጠቦቶች፣ የ100,000 አውራ በግ ጠጉር ለእስራኤል ንጉሥ ይገብር ነበር። አካብ ከሞተ በኋላ ግን የሞዓብ ንጉሥ በእስራኤል ንጉሥ ላይ አመፀ። ስለዚህም በዚያኑ ጊዜ ንጉሥ ኢዮራም ከሰማርያ ተነስቶ በመሄድ እስራኤልን ሁሉ አሰባሰበ። ለይሁዳ ንጉሥ ለኢዮሳፍጥ የሞዓብ ንጉሥ ስለ አመፀብኝ አብረኸኝ ትዘምታለህን ሲል መልእክተኛ ላከበት። እርሱም አዎን አብሬህ ዘምታለሁ፣ እኔ እንዳንተው ነኝ፣ ሕዝቤም እንደ ሕዝብህ፣ ፈረሶችም እንደ ፈረሶች ናቸው በማለት መለሰለት። ኢዮሳፍጥም የምትዘምተው በየትኛው መንገድ ነው ብሎ ጠየቀው። ኢዮራብም በኤዶም ምድረ በዳ አልፈን ነው ሲል መለሰለት። ስለዚህም የእስራኤል ንጉሥ ከይሁዳ ንጉሥና ከኤዶም ንጉሥ ጋር ለመዝመት ተነሳ። 7 ቀንም ከዞሩ በኋላ ለሰራዊትም ሆነ ለእንስሶቻቸው የተረፈ ውሃ አልነበረም። የእስራኤልም ንጉሥ ወዮ፣ እግዚአብሔር እኛን 3 ነገሥታት የጠራን ለሞዓብ አሳልፎ ሊሰጠን ነው አለ። ኢዮሳፍጥ ግን በእርሱ አማካኝነት እግዚአብሔርን ለመጠየቅ እንድንችል የእግዚአብሔር ነቢይ እዚህ የለምን በማለት ጠየቀ። ከእስራኤል ንጉሥ የጦር አለቆች አንዱ ቀድሞ የኤልያስን እጅ ያስታጥብ የነበረው የሳፋጥ ልጅ ኤልሳ በዚህ አለ ብሎ መለሰለት። ኢዮሳፍጥም የእግዚአብሔርን ቃል ከእርሱ ዘንድ ይገኛል አለ። ስለዚህ የእስራኤል ንጉሥ ኢዮሳፍጥን የኤዶም ንጉሥ አብረው ወደ እርሱ ወረዱ። ኤልሳም የእስራኤልን ንጉሥ ካንተ ጋር ምን አለኝ? ምንስ ያገናኘናል? አሁን የአባትንና የእናትን ነቢያት ወዳሉበት ሂድ አለው። የእስራኤልም ንጉሥ መልሶ ይህም አይሆንም፣ በሞዓብ እጅ አሳልፎ ሊሰጠን እኛን 3 ነገሥታት አንድ ላይ የጠራን እግዚአብሔር ነው አለ። ኤልሳም እንዲህ አለ፣ የማገለግለው ሕያው እግዚአብሔርን የይሁዳን ንጉሥ ኢዮሳፍጥን ባላከብር ኖሮ አንተን አላይም ወይም ጉዳይም አልልህም ነበር አለው። ኤልሳም ባለበገና እንዲያመጡለት ጠየቀ። ባለበገናም በምድረ በዳ በኤዶም ምድረ በዳ ላይ መጣ። እግዚአብሔርም ተመለከ፣ እግዚአብሔርም ተመሰገነ። አሁንም ባለበገናው ሲመጣ ታዲያ በገናውን ሲደረድር የእግዚአብሔር እጅ በኤልያስ ላይ መጣ።
እንዲህም አለ፣ እግዚአብሔር የሚለው እንዲህ ነው፣ በዚህ ሸለቆ ብዙ ጉድጓዶች ቆፍሩ። እግዚአብሔር እንዲህ ይላልና ነፋስም ሆነ ዝናብም አታዩም፣ ሸለቆ ግን በውሃ ይሞላል። እናንተ የቀድሞ ከብቶቻችሁና ሌሎችም እንስሶቻችሁ ትጠጣላችሁ። ይህ በእግዚአብሔር ዓይን ቀላል ነው አለ። ሞዓብም በእጃችሁ አሳልፎ ይሰጣችኋል። የተመሸጉትንም ከተሞችና ያማሩ ከተሞቻቸውን ሁሉ ድል ታደርጋላችሁ። ውብ ዛፎቻቸውን ሁሉ ትቆርጣላችሁ፣ ምንጮቻቸውን በሙሉ ትደፍናላችሁ፣ መልካሙንም እርሻ በድንጋይ ታበላሹታላችሁ አላቸው። በማግስቱም መስዋዕት በሚቀርብበት ጊዜ እነሆ ከኤዶም በኩል ውሃ እየጎረፈ መጣ፣ ምድሪቱም ሁሉ በውሃ ሞላች። በዚህ ጊዜ ነገሥታቱ ሊዋጓቸው መምጣታቸውን ሞዓባውያን ሁሉ ሰምተው ነበርና ልጅም ሆነ ሽማግሌ መሳሪያ መያዝ የቻለ ሁሉ ተጠርቶ በመውጣት በኮረብታው ላይ ይጠባበቁ ጀመር። በማግስቱም ጠዋት ማልደው ሲነሱ ፀሐይ በውሃ ላይ ታንጸባርቅ ነበር። ማዶ ላሉት ሞዓባውያን ውሃውን እንደ ደም ቀልቶ ታያቸው። ስለዚህም ያኮ ደም ነው፣ ያለ ጥርጥር ነገሥታቱ እርስ በርሳቸው ተዋግተው ተፈጃጅተዋል አሉ። እንግዲህ ሞዓባውያን ወደ ምርኮ ዙር ተባባሉ። ሞዓባውያንም ወደ እስራኤል ሰፈር ሲመጡ እስራኤላውያን ተነስተው ወጓቸው። ሞዓባውያን ከፊታቸው ሸሹ። ከዚያም እስራኤላውያን ምድሪቱን ወረው ሞዓባውያንን ፈጇቸው። ከተሞች እንደመሰሱ መልካሙን የእርሻ መሬት ሁሉ እስኪሸፈን ድረስ እያንዳንዱ ሰው አንዳንድ ድንጋይ ጣለበት። ምንጮችም በሙሉ ደፈኑ፣ ጥሩጥሩንም ዛፍ ሁሉ ቆርጠው ጣሉ። በሁለተኛ ነገሥት ምዕራፍ 4 ቁጥር 1 ጀምሮ እነሆ ከነቢያት ወገን የሆነች አንድ ሚስት ልጆቿን ባለዳ ሊወስድባት ያለችቷን ሴት እናገኛለን። የነቢያት ማህበር ወገን ከሆነው የአንደኛው ሚስት አገልጋይ ባሌ ሞቷል፣ እርሱም እግዚአብሔርን የሚፈራ ሰው እንደነበር አንተ ታውቃለህ። አሁን ግን ባለዳ 2 ወንዶች ልጆችን ባሪያ አድርጎ ሊወስዳቸው መጥቷል ስትል ወደ ኤልሳ ጮኸች። ኤልሳም ታዲያ እኔ ምን እንዳደርግልሽ ትፈልጊያለሽ? በቤትሽ ምን እንዳለ ንገሪኝ አላት። እርሷም አገልጋዬ ከጥቂት ዘይት በቀር በቤቷ ምንም ነገር የላትም አለችው። ኤልሳም እንዲህ አላት፣ እንግዲያውስ ሂጂና ከጎረቤቶችሽ ሁሉ ጥቂት ሳይሆን ብዙ ማድጋ ተዋሽ። ገብተሽም መዝጊያውን ባንቺና በልጆችሽ ላይ የኋልይት ዝጊው። ዘይቱንም በማድጋዎቹ ሁሉ ጨምሪ። እያንዳንዱ ማድጋ ሲሞላ ወደ አንድ በኩል አኑሪው። ስለዚህም ትታው ሄደች። መዝጊያውንም በራሷና በልጇ ላይ የኋልይት ዘጋቸው። ማድጋዎቹን እያቀረቡላት እርሷ ትሞላ ጀመር። ማድጋዎቿም ሁሉ ከሞሉ በኋላ ልጇን ሌላ ማድጋ አምጣ አለችው። እርሱ ግን ምንም የቀረ ማድጋ የለም ሲል መለሰላት። ከዚያም ዘይቱን መውረዱን አቆመ። እርሷም ሄዳ ይህንኑ ለእግዚአብሔር ሰው ነገረችው። እርሱም ሄደሽ ዘይቱን በመሸጥ ዕዳሽን ክፈይ፣ የተረፈውን ላንቺና ለልጆችሽ መተዳደሪያ ይሁን አላት። እንዲሁም በሁለተኛ ነገሥት ምዕራፍ 4 ቁጥር 8 ላይ የሱነማይትን ሴት ታሪክ እናገኛለን። አንድ ቀን ኤልሳ ወደ ሱነም ሄደ። በዚያም አንዲት ሀብታም ሴት ነበረች። እርሷም ምግብ እንዲበላ አጥብቃ ለመነችው። በዛም ባለፈ ቁጥር ምግብ ለመብላት ወደ ቤቷ ይገባ ነበር። ሴቱትም ባሏን እንዲህ አለችው፣ ይህ አዘውትሮ በደጃችን የሚያልፍ ሰው ቅዱስ የእግዚአብሔር ሰው መሆኑን አውቃለሁ። ስለዚህ በሰገነቱ ላይ አንዲት ትንሽ ክፍል ቤት ሰርተን አልጋና ጠረጴዛ፣ ወንበርና ፋኖስ እናስገባለት። ከዚያም ወደኛ በሚመጣበት ጊዜ ሁሉ ማረፊያ ትሆነዋለች አለች። አንድ ቀን ኤልሳ ወደዚያ መጥቶ ወደ ማረፊያ ክፍል በመውጣት ጋደም አለ። አገልጋዩን ገያዝንም ሱነማዊትን ጥራት አለው። በጠራትም ጊዜ መጣ፣ በፊቱ ቆመች። ኤልሳም ገያዝን ለኛ ስትይ በጣም ትቸገሪያለሽ፣ ምን እንዲደረግልሽ ትፈልጊያለሽ? ለንጉሥ ወይም ለሰራዊቱ አዛዥ የምነግርልሽ ጉዳይ አለን ብለህ ጠይቃት አለው። ሴቱቱም መልሳ እኔኮ የምኖረው በገዛ ወገኖቼ መካከል ነው አለች። ኤልሳም ታዲያ ምን ይደረግላት ሲል ጠየቀ። ገያዝም ልጅ እኮ የላትም፣ ባሏም ሸምግሏል አለ። በል እንግዲያውስ ጥራት አለው። እርሱም ጠርቷት መጣ፣ በራፉ ላይ ቆመች። ኤልሳም የዛሬ ዓመት በዚሁ ጊዜ ወንድ ልጅ ትታቀፊያለሽ አላት። እርሷም አይደለም ጌታዬ፣ አንተ የእግዚአብሔር ሰው ሆይ ኋላ አገልጋይህን መዋሸት እንዳይሆንብህ አለችው። ሴትዮዋም ጸነሰች። ኤልሳም እንደተናገረው በተባለው ጊዜ ወንድ ልጅ ወለደች። ሕፃኑም አደገ። አንድ ቀን አባቱ ከጫጆች ጋር ወደ ነበረበት ቦታ ሄደ። አባቱም ራሴን አለው። አባቱም አገልጋዩን ተሸክመህ ወደ እናቱ ውሰደው አለው። አገልጋዩም አንስቶ እናቱ ዘንድ አደረሰው።
ልጁም እስከ እኩለ ቀን ድረስ በእናቱ ጭን ላይ ተቀመጠ። ከዛም ሞተ። ሱነማዊቷም ወደ ላይ ወጣ፣ በእግዚአብሔር ሰው ሰገነት አልጋ ላይ ሕፃኑን አስተኛችው። በሩንም ዘግታ ወጣች። ከዛም ባሏን ጠርታ ወደ እግዚአብሔር ሰው በፍጥነት ደርሼ እንድመለስ አንድ አገልጋይና አንድ አህያ ላክልኝ አለችው። ባሏም ዛሬ ወደ እርሱ መሄድ ለምን አስፈለገሽ? መባቻ ወይም ሰንበት አይደለምን? አላት። እርሷም ምንም አይደለም ልሂድ አለችው። ከዛም አህያውን ጭና አገልጋዩን ቶሎ ንዳ፣ እኔ ካልነገርሁ በቀር ለኔ ብለህ አታዝግም አለችው። ስለዚህም ተነስታ የእግዚአብሔር ሰው ወዳለበት ወደ ቀርሜሎስ ተራራ ሄደች። የእግዚአብሔር ሰው በሩቅ ሲያያት አገልጋዩን ገያዝን እንዲህ አለው፣ ሱነማይትን አየሃት? ያቻት አለው። በል ሩጠህ ሂድና ምን ነው ደና አይደለሽም? ባልሽ ደና አይደለም? ልጅስስ ደና አይደለም ብለህ ጠይቃት ብሎ ላከው ገያዝን። እርሷም ገያዝ ይህንኑ ሲላት ሁሉ ደና ነው አለችው። የእግዚአብሔር ሰው ወዳለበት ተራራ ስትደርስም እግሩ ላይ ተጠመጠመች። ገያዝ ሊያስለቅቃት ሲመጣ የእግዚአብሔር ሰው ግን እጅግ አዝናለችና ተዋት። እግዚአብሔር ይህንን ለምን ከኔ እንደሰወረውና እንዳልነገረኝ አልገባኝም አለ። እርሷም ጌታዬ ለመሆኑ እኔ ልጅ እንድትሰጠኝ ጠይቄህ ነበርን? አጉል ተስፋ እንዳትሰጠኝ አላልሁምን? አለችው። ኤልሳም ገያዝን እንግዲህ ወገብህን ታጠቅ፣ በትሬን ያዝና ጥሩ መንገድ ላይ ሰው ብታገኝ ሰላም አትበል። ማንም ሰው ሰላም ቢልህ መልስ አትስጥ፣ በትሬንም በልጁ ፊት ላይ አድርግ አለው። የልጁም እናት ግን ሕያው እግዚአብሔርን በሕያው ነፍስህ እምላለሁ ፈጽሞ ትቼህ አልሄድም አለችው። ስለዚህም ተነስቶ ተከተላት። ገያዝም ቀድሟቸው ሄዶ በትሩን በልጁ ፊት ላይ አደረገ። ነገር ግን ድምጽም ምላሽም አልነበረም። ስለዚህ ገያዝ ወደ ኤልያስ ተመልሶ ልጁ አልነቃም አለው። ኤልሳም ወደ ቤት ሲገባ ልጁ ሞቶ ባልጋው ላይ ተጋድሞ ነበር። ወደ ውስጥም ገባ። ከዚያም በሩ በራሱና በልጁ ላይ ዘግቶ ወደ እግዚአብሔር ጸለየ። ባልጋውም ላይ ወጥቶ በልጁ ላይ ተጋደመና አፉን ባፉ አይኑን ባይኑ እጁንም በእጁ ላይ አደረገ። ሙሉ በሙሉ እንደተዘረጋበትም የልጁ ሰውነት መሞቅ ጀመረ። ኤልሳም ተነስቶ በቤቱ ውስጥ ወዲያና ወዲህ ከሄደ በኋላ ወደ አልጋው ወጥቶ እንደገና በልጁ ላይ ሙሉ ለሙሉ ተዘረጋበት። ልጁም 7 ጊዜ አስነጠሰውና አይኖቹን ከፈተ። ኤልሳም ገያዝን ጠርቶ ሱነማዊትን ጥራት አለው። እርሱም ጠራት። እንደመጣችም በልጅሽን ውሰጂ አላት። እርሷም ገብታ በእግሩ ላይ ወደቀች፣ በምድር ላይም ተደፋች፣ ልጇንም ይዛ ወጣች። በሁለተኛ ነገሥት ምዕራፍ 4 ከቁጥር 38 ጀምሮ ስለ መርዛሙ ወጥ የእግዚአብሔር ቃል ይነግረናል። ኤልሳም ወደ ጌልጌላ ተመለሰ። በዚያም አገር ራብ ነበረ። የነቢያትም ማህበር በፊቱ ተቀምጠው ሳለ አገልጋዩን ትልቁን ምንቸት ጣድና ለነዚህ ሰዎች ወጥ ስራላቸው አለው። ከነርሱም አንዱ ቅጠላ ቅጠል ለማምጣት ወደ ሜዳ ወጥቶ ዱር በቀል ሐረግ አገኘ። ከሐረጉም ላይ የቅል ፍሬ ለቅሞ በልብሱ ሙሉ ይዞ ተመለሰና ቆራርጦ በወጡ ምንቸት ውስጥ ጨመረው። ምን እንደሆነ ግን ማንም አላወቀም። ሰዎቹ እንዲመገቡት ወጡ ወጣ። ገና እንደቀመሱት የእግዚአብሔር ሰው ሆይ በምንቸቱ ውስጥ የሚገድል መርዝ አለ ብለው ጮሁ። ሊመገቡትም አልቻሉም። ኤልያስም እስቲ ዱቄት አምጡልኝ አለ። ያንንም በምንቸቱ ውስጥ ጨምሮ እንዲመገቡት ለሰዎች አቀረበላቸው። በምንቸቱም ውስጥ ጉዳት የሚያስከትል ነገር አልተገኘም፣ በሉምም። አንድ ሰው ከበኩራቱ ፍሬ የተጋገረ 20 የገብስ ሙልሙልና ጥቂት የእሸት ዘለላዎች በአቆማዳ ይዞ ከአባልሻሺ ወደ እግዚአብሔር ሰው መጣ። ኤልሳም አገልጋዩን ሰዎቹን እንዲበሉ ስጣቸው አለ። አገልጋዩም ይህንን እንዴት አድርጌ ለ100 ሰው አቀርባለሁ ሲል ጠየቀ። ኤልሳ ግን እንዲበሉ ለሰዎች ስጣቸው፣ እግዚአብሔር በልተው እንዲተርፋቸው ይላልና አለው። ከዛም አቀረበላቸው። እግዚአብሔርም እንደተናገረው በልተው ተረፋቸው። በሁለተኛ ነገሥት ምዕራፍ 5 ቁጥር 1 ላይ የሶርያው የጦር አዛዥ ንዕማን ከለምጽ መፈወሱን ይነግረናል። በዚህ ጊዜ ንዕማን የሶርያ ንጉሥ ጦር አዛዥ ነበረ። እግዚአብሔር በዚህ ሰው አማካኝነት ሶርያ ድል እንድትጎናጸፍ ስላደረጋት በጌታ ዘንድ ታላቅና የከበረ ሰው ነበር። ጀግና ወታደር ቢሆንም ለምጽ ወጥቶበት ነበር። አደጋ ጣዮች ከሶርያ ወጥተው ከእስራኤል ምድር አንዲት ልጃገረድ ማረኩ። እርሷም የንዕማን ሚስት ታገለግል ነበር።
እመቤቷንም ጌታዬ በሰማርያ ያለውን ነቢይ ሄዶ ቢያገኘው እኮ ከዚህ ለምጹ ይፈወሳል አለቻት። ንዕማንም ወደ ጌታው ሄዶ ከእስራኤል የመጣችው ልጃገረድ ያለችውን ነገረው። በል እንግዲያውስ አሁኑኑ ሂድ፣ እኔም ለእስራኤል ንጉሥ ደብዳቤ ጽፋለሁ አለው። ስለዚህም ንዕማን 10 መክሊት ብር 6000 ሰቅል ወርቅና 10 ሙሉ ልብስ ይዞ ሄደ። ለእስራኤልም ንጉሥ የያዘውን ደብዳቤ ከለምጹ እንድትፈውሰው ይህንን ደብዳቤ አስይዤ አገልጋይህን ንዕማን ወደ አንተ ልኬዋለሁ የሚል ነው። የእስራኤልም ንጉሥ ደብዳቤውን ወዲያው እንዳነበበ ልብሱን ቀደደ። ከለምጹም እንድትፈውሰው ይህንን ሰው ወደ እኔ መላኩ እኔ ገድዬ ማዳን የምችል አምላክ ሆኜ ነውን? እንግዲህ ጠብ ፈልጎኝ እዩት አለ። የእግዚአብሔርም ሰው ኤልሳ የእግዚአብሔር ንጉሥ ልብሱን መቅደዱን በሰማ ጊዜ እንዲህ ሲል ላከበት፣ ልብስህን ለምን ቀደድክ? ሰውየው ወደ እኔ ይምጣ፣ ከዚህም በእስራኤል ነቢይ መኖሩን ያውቃል። ስለዚህ ንዕማን በፈረሶችና በሰረገሎቹ ሆኖ በኤልሳ ቤት ደጃፍ ሲደርስ ቆመ። ኤልሳም ሂድና በዮርዳኖስ 7 ጊዜ ታጠብ፣ ሥጋህ ይፈወሳል፣ አንተም ትነጻለህ ብሎ እንዲነግረው መልእክተኛ ላከበት። ንዕማን ግን ተቆጥቶ እንዲህ በማለት ሄደ፣ እኔ እኮ በርግጥ ወደ እኔ መጥቶ በቆምበት የአምላኩን የእግዚአብሔርን ስም የሚጠራ በእጁም ዳሶ ከለምጽ በሽታ የሚፈውሰኝ መስሎኝ ነበረ። ስለዚህ ለዚህ የደማስቆ ወንዞች አባናና ፋርፋ ከየትኞቹም የእስራኤል ወንዞች ይሻሉኛል አለ። ለመታጠብም ከእነርሱ ታጥቤ መንጻት አልችልምን? ስለዚህ በቁጣ ተመለሰ። የንዕማን አገልጋዮች ግን ወደ እርሱ ቀርበው አባት ሆይ ነቢዩ ከዚህ ከበድ ያለ ነገር እንድታደርግ ቢነግርህ ኖሮ አታደርገውም ነበር? ታዲያ ታጠብና ንጻ ቢልህ ምኑ አስቸገረህ አሉት። ስለዚህም ንዕማን ወረደ፣ የእግዚአብሔር ሰው እንደነገረውም በዮርዳኖስ 7 ጊዜ ብቅ ጥልቅ አለ። ሥጋውም እንደ ትንሽ ልጅ ሥጋ ሆነ፣ ነጻም። ከዚያም ንዕማን ከጭፍሮቹ ሁሉ ጋር ወደ እግዚአብሔር ሰው ተመልሶ ሄደ። በፊቱም ቆሞ እነሆ በእስራኤል አገር እንጂ በዓለም ሁሉ ሌላ አምላክ አለመኖሩን ተረድቻለሁ። ስለዚህ አሁን ከአገልጋይ ስጦታ እንድትቀበል እለምንሃለሁ አለው። ነቢዩም የማገለግለውን ሕያው እግዚአብሔርን ምንም ነገር አልቀበልም ሲል መለሰ። ምንም እንኳን ንዕማን አስጨንቆ ቢለምነውም አልተቀበለውም። ንዕማን እንዲህ አለው፣ ስጦታውን የማትቀበል ከሆነ ከእግዚአብሔር በቀር ለማንኛውም አምላክ የሚቃጠል ወይም ሌላ መስዋዕት ስለማላቀርብ 2 የበቅሎ ጭነት አፈር እንድወስድ ትፈቅድልኝ ዘንድ እለምንሃለሁ አለው። ነገር ግን እግዚአብሔር ስለ አንድ ነገር ብቻ አገልጋይህን ይቅር ይበለው። ይኸውም ጌታዬ ለመስገድ ወደ ሬሞን ቤተ ጣዖት በሚገባበት ጊዜ ክንዴን ሲደግፍ እኔም እንደርሱ በዛ ብሰግድ በሬሞን ቤተ ጣዖት በመስገዴ እግዚአብሔር አገልጋይህን ይቅር ይበለው። ኤልሳም በሰላም ሄድ አለው። ንዕማን ጥቂት ራቅ ብሎ እንደሄደ የእግዚአብሔር ሰው አገልጋይ ጊያዝ ጌታዬ ይህ ሶርያዊ ንዕማን ያመጣውን አለመቀበሉ ደግ አይደለም፣ ሕያው እግዚአብሔርን ተከትዬ ሄጄ ከእርሱ አንድ ነገር ማግኘት አለብኝ ብሎ አሰበ። ስለዚህ ጊያዝ ንዕማንን ተከተለው። ንዕማንም ጊያዝ እየሮጠ ወደ እርሱ መምጣቱን ባየ ጊዜ ሊገናኘው ከሰረገላው ወርዶ ምን ነው በደህና መጣህን ሲል ጠየቀው። ጊያዝም ሁሉም ደህና ነው፣ ግን ጌታዬ ከነቢያት ማህበር 2 ወጣቶች ከኮረብታማው አገር ከኤፍሬም አገር እኔ አሁን በድንገት ስለመጡ እባክህ 1 መክሊት ብርና 2 ሙሉ ልብስ ስጣቸው ብሎ እንድነግርህ ልኮኛል አለው። ንዕማንም እባክህ 2 መክሊት ውሰድ በማለት ጊያዝን አስጨንቆ ለመነው። ከዚያም 2 መክሊት ብር በ2 ከረጢት ውስጥ አስሮ 2 ሙሉ ልብስ ጨምሮ ለ2 አገልጋዮቹ አስያዘ። እነርሱም ያን ተሸክመው ከጊያዝ ፊት ለፊት ሄዱ። ጊያዝም ወደ ኮረብታማው አገር ደረሰ። ዕቃዎቹንም ከአገልጋዮቹ ተቀብሎ በቤቱ ውስጥ አስቀመጠ። ሰዎቹም አሰናብቷቸው ሄዱ። ከዛም ገብቶ በጌታው በኤልሳ ፊት ቆመ። ኤልሳም ጊያዝ ሆይ የት ነበርክ ሲል ጠየቀው። ጊያዝም አገልጋይህ የትም አልሄደም ብሎ መለሰ። ኤልሳ ግን እንዲህ አለው፣ ያ ሰው ሊገናኝ ከሰረገላው ሲወርድ መንፈሴ ካንተ ጋር አልሄደምን? እንዲያው ለመሆኑ ጊዜው ገንዘብና ልብስ፣ የወይራ ዘይት ተክልና የወይን ተክል ቦታ፣ የበግና የከብት መንጋ፣ ወንድና ሴት አገልጋይ የሚቀበሉበት ነውን? ስለዚህ የንዕማን ለምጥ በአንተ ላይ ይጣበቃል፣ ለዘላለም ወደ ዘርህ ይተላለፋል። ከዚያም ጊያዝ ከኤልሳ ፊት ወጣ፣ እንደ በረዶም እስኪነጣ ድረስ ለምጽ ወጣበት።
በሁለተኛ ነገሥት ምዕራፍ 6 ቁጥር 1 ላይ ከነቢያት ወገን እንጨት ሲቆርጥ የተዋሰው ምሳር በባህር የወደቀበትን የነቢይ ጉዳይ እናገኛለን። የነቢያት ማህበር ኤልሳን እንዲህ አሉት፣ እነሆ በፊትህ የምንቀመጥበት ስፍራ ጠቦናልና ስለዚህ ወደ ዮርዳኖስ ሄደን እያንዳንዳችን ምሰሶ ቆርጠን እናምጣ፣ በዚያም የምንቀመጥበትን መኖሪያ እንስራ አሉት። እርሱም ይሁን ሂዱ አላቸው። ከመካከላቸውም አንዱ አንተም ከአገልጋዮች ጋር እንድትመጣ እንለምንሃለን አለው። ኤልሳም እሺ እመጣለሁ አለ። አብሯቸውም ሄደ። ወደ ዮርዳኖስም ሄደው ዛፍ መቁረጥ ጀመሩ። ከነርሱም አንዱ ዛፍ እየቆረጠ ሳለ መጥረቢያው በሮ ከውሃው ውስጥ ወደቀ። እርሱም ወየው ጌታዬ፣ የተውሶ መጥረቢያ ነው እኮ ብሎ ጮኸ። የእግዚአብሔርም ሰው በየት በኩል ነው የወደቀው ሲል ጠየቀው። ቦታውንም ባሳየው ጊዜ ኤልሳ እንጨት ቆርጦ ወደ ውሃው ውስጥ በመጣል መጥረቢያው እንዲሳፈፍ አደረገ። ከዛም በል አውጣና ውሰድ አለው። ሰውየውም እጁን ዘርግቶ መጥረቢያውን ወሰደ። በሁለተኛ ነገሥት ምዕራፍ 6 ቁጥር 8 ላይ ኤልሳ የሶርያን ወታደሮች ማሳወሩን ይነግረናል። በዚህ ጊዜ የሶርያ ንጉሥ ከእስራኤል ጋር ይዋጋ ነበር። ከጦር አለቆችም ጋር ከተመካከረ በኋላም በዚህ ቦታ እንሰፍራለን አለ። የእግዚአብሔርም ሰው ሶርያውያን በዛ ታች ወርደዋልና በዛ በኩል እንዳታልፍ ተጠንቀቅ ሲል ለእስራኤል ንጉሥ ላከበት። ስለዚህ የእስራኤል ንጉሥ የእግዚአብሔርን ሰው የነገረውን ቦታ አስቃኘ። ኤልሳም ንጉሡ እንደዚህ ካሉት ቦታዎች ራሱን እንዲጠብቅ ከአንድ ሁለት ጊዜ በላይ አስጠንቅቀው አለው። ይህም የሶርያውን ንጉሥ እጅግ ስላበሳጨው የጦር አለቆችን ጠርቶ ከመካከላችን ከእስራኤል ንጉሥ ጋር የተወዳጀ እንዳለ ለምን አትነግሩኝም ሲል ጠየቃቸው። ከጦር አለቆችም አንዱ ንጉሥ ጌታዬ ሆይ ከኛ በኩል ማንም ሰው የለም፣ ነገር ግን አንተ በልፍኝ ሆነህ እንኳን የምትናገረውን አንዲቱም ሳትቀር ለእስራኤል ንጉሥ የሚነግረው በእስራኤል ያለ ነቢይ ኤልሳ ነው አለው። ንጉሡም ሰዎችን ልኬ እንዳስይዘው የት እንደሚገኝ ፈልጉ ሲል አዘዘ። ከዚያም በዶታይን ይገኛል የሚል ዜና ደረሰው። ስለዚህም ፈረሶችንና ሰረገሎችን እንዲሁም ብዙ ሰራዊት ወደዚያ ላከ። የእግዚአብሔርም ሰው አገልጋይ በማለዳ ተነስቶ ወደ ውጭ ሲወጣ በፈረሶችና በሰረገሎች የተጠናከረ ሰራዊት ከተማይቱን ከቧት ነበር። አገልጋዩም ጌታዬ ሆይ ምን ማድረግ ይሻለናል ሲል ጠየቀ። ነቢዩም ከኛ ጋር ያለው ከነሱ ጋር ካለው ይበልጣልና አትፍራ አለው። ኤልሳም እግዚአብሔር ሆይ ያይ ዘንድ እባክህ ዓይኖቹን ክፈት ብሎ ለጊያዝ ጸለየለት። የእግዚአብሔርም አገልጋይ ዓይኖቹ ተከፈተ። ሲመለከትም የእሳት ፈረሶችና ሰረገሎች በኤልሳ ዙሪያ ተራራውን ሞልተው አየ። ሶርያውያን ወርደው ወደ እርሱ ሲመጡ ኤልሳ ይህን ሕዝብ ዕውር አድርገው ብሎ ወደ እግዚአብሔር ጸለየ። ስለዚህ ኤልሳ በጠየቀው መሰረት እግዚአብሔር ዕውር አደረጋቸው። ኤልሳም መንገዱ በዚህ አይደለም፣ ከተማይቱ ይህች አይደለችም፣ ወደምትፈልጉት ሰው መርቼ እንዳደርሳችሁ እኔን ተከተሉኝ አላቸው። ከዛም መርቶ ወደ ሰማርያ ወሰዳቸው። ወደ ከተማይቱም ከገቡ በኋላ ኤልሳ እግዚአብሔር ሆይ እንዲያዩ የእነዚህን ሰዎች ዓይን ክፈት አለ። እግዚአብሔርም ዓይናቸውን ከፈተ። እነርሱም በሰማርያ ውስጥ መሆናቸውን አዩ። የእስራኤል ንጉሥ ባያቸው ጊዜ አባቴ ሆይ ልግደላቸውን ልፍጃቸውን ሲል ኤልሳን ጠየቀው። እርሱም አትግደላቸው፣ ለመሆኑ በሰይፍህና በቀስትህ የማረካቸውን ትገላቸው ዘንድ ይገባሃልን? አሁንም የሚበሉትንና የሚጠጡትን አስቀርብላቸው፣ በልተውም ጠጥተውም ወደ ጌታቸው ይሄዱ አለው። ስለዚህ ታላቅ ግብዣ አደረገላቸው። ከበሉና ከጠጡ በኋላ አሰናብቷቸው ወደ ጌታቸው ሄዱ። የሶርያ አደጋ ጣዮችም የእስራኤልን ምድር ለመውረር ከዚያ በኋላ አልተመለሱም። በሁለተኛ ነገሥት ምዕራፍ 6 ቁጥር 24 ላይ የሰማርያን ራብ የእግዚአብሔር ቃል ይነግረናል። ከጥቂት ጊዜ በኋላ የሶርያ ንጉሥ ቤንሃዳድ ሰራዊቱን ሁሉ ሰበሰበ። ወጥቶም ሰማርያን ከበባት። ከተማይቱንም ሰማርያን እንደከበባት ረሃብ በከተማይቱ ላይ ከመጽናቱ የተነሳ የአንድ አህያ ጭንቅላት በ80 ሰቅል ብር፣ የጎሞር 1/8 የርግብ ኩስ በ5 ሰቅል ብር እስኪሸጥ ድረስ ታላቅ ረሃብ በሰማርያ ላይ ጸና። የእስራኤል ንጉሥ በቅጥሩ ላይ በሚመላለስበት ጊዜ አንዲት ሴት ድምጿን ከፍ አድርጋ ጌታዬ ንጉሥ ሆይ እባክህ እርዳኝ አለችው። ንጉሡም እግዚአብሔር ካልረዳሽ እኔ እንዴት ልረዳሽ እችላለሁ?
ካውድማው ነው ወይስ ከወይኑ መጥመቂያ የምረዳሽ ሲል መለሰላት። ከዛም ለመሆኑ ችግርሽ ምንድነው ሲል ጠየቃት። እርሷም እንዲህ ስትል መለሰች፣ ይህች ሴት ዛሬ እንድንበላው ልጅሽን አምጪው፣ ነገ ደግሞ የኔን ልጅ እንበላዋለን አለችኝ። ስለዚህ ልጄን ቀቅለን በላ ነው። በማግስቱም እንድንበላው ልጅሽን አምጪ አልኋት። እርሷ ግን ደበቀችው። ንጉሡም ሴቲቱ ያለችውን ሲሰማ ልብሱን ቀደደ። በቅጥሩም ላይ በሚመላለስበት ጊዜ ማቅ ወይም የሐዘን ልብስ ከውስጥ መልበሱን ሕዝቡ አየ። ንጉሡም በቁጣ እንደዚህ ተናገረ፣ የሳፋጥ ልጅ የኤልሳን ራስ ዛሬ በአንገቱ ላይ ካደረ እግዚአብሔር እኔን ያድርግብኝ፣ ከዚያም የባሰ ያምጣብኝ ብሎ ዛተ። በዚህ ጊዜ ኤልሳ በቤቱ ተቀምጦ ነበር። ሽማግሌዎችም አብረውት ተቀምጠው ነበር። ንጉሡም መልእክተኛ ቀድሞ እንዲሄድ አደረገ። የተላከውም ሰው ከመድረሱ በፊት ኤልሳ ለሽማግሌዎቹ ይህ ነፍሰ ገዳይ ራሴን ለመቁረጥ ሰው መላኩን ታያላችሁ? እነሆ አሁንም መልእክተኛ ሲደርስ በሩን ዘግታችሁ እንዳይገባ አድርጉ፣ የጌታው የእግር ኮቴ ከኋላቸው ይሰማኛል አላቸው። ኤልሳም ከሽማግሌዎቹ ጋር በመነጋገር ላይ ሳለም መልእክተኞቹ ወደ እርሱ ወረዱ። ንጉሡም ደርሶ ይህ ጥፋት የመጣው ከእግዚአብሔር ነው፣ ታዲያ እኔ ከእግዚአብሔር ምን እጠብቃለሁ አለ በቁጣ። ኤልሳም እንግዲህ የእግዚአብሔርን ቃል ስማ፣ እግዚአብሔር እንዲህ ይላል፣ ነገ በሰማርያ መልካም ይሆናል። በነገው ዕለት በዚሁ ሰዓት በሰማርያ በር 1 መስፈሪያ ማለፊያ ዱቄት በ1 ሰቅል፣ 2 መስፈሪያ ገብስ በ1 ሰቅል ይሸጣል አለ። ንጉሡ በክንዱ ላይ የተደገፈው የጦር አለቃ የእግዚአብሔርን ሰው እንዲያው ለመሆኑ እግዚአብሔር የሰማያትን መስኮቶች ቢከፍት እንኳ ይህ ሊሆን ይችላል ሲል ጠየቀው። ኤልሳም ይህን አንተው ራስህ በዓይንህ ታያለህ፣ ይሁን እንጂ ከዚያ አንዳች አትቀምስም አለው። በሁለተኛ ነገሥት ምዕራፍ 7 ቁጥር 3 ጀምሮ እግዚአብሔር በለምጻሞች የሰራውን ድንቅና ታምር እናያለን። በዚህ ጊዜ የሚያሰቅቅ የቆዳ በሽታ የያዛቸው 4 ሰዎች በከተማይቱ መግቢያ በር አጠገብ ነበሩ። እነርሱም እርስ በርሳቸው እንዲተባባሉ፣ እስክንሞት ድረስ በዚህ የምንቆየው ለምንድን ነው? ታዲያ ወደ ከተማይቱ እንገባለን ብንል በዚያ ራብ ስላለ እንሞታለን። በዚሁ ብንሆን ያው መሞታችን አይቀርም። ስለዚህ ወደ ሶርያውያኑ ሰፈር ዝም ብለን እንሂድ። ዝም ካሉን ሕይወታችን ትተርፋለች፣ ከገደሉንም ሞቶ መገላገል ነው ሲሉ ተመካከሩ። ከዚያም መሸትሸት ሲል ተነስተው ወደ ሶርያ ሰፈር ሄዱ። ወደ ሰፈሩም ጥግ ሲደርሱ አንድ ሰው በዚያ አልነበረም። ይህ የሆነበት ምክንያት እግዚአብሔር የሰረገሎችንና የፈረሶችን እንዲሁም የብዙ ሰራዊት ድምፅ ሶርያውያን እንዲሰሙ አድርጎ ስለነበር ነው። እርስ በርሳቸውም እነሆ የእስራኤል ንጉሥ በእኛ ላይ አደጋ ለመጣል የኬጢያውያንን የግብፃውያንን ነገሥታት ቀጥሮ አምጥቶብናል ተባብለው ሸሽተው ነበርና። ከዛም ሶርያውያኑ መሸትሸት ሲል ከየድንኳኖቻቸው ሸሹ። ድንኳኖቻቸውን ፈረሶችና አህዮቻቸውንም አልወሰዱም። ነፍሳቸውን ብቻ ለማዳን ሲሉ ሰፈሩን እንዲሁ እንዳለ ትተውት ሄዱ። ለምጽ ያለባቸውም ሰዎች ወደ ሰፈሩ አጠገብ ከደረሱ በኋላ ከድንኳኖቹ ወደ አንዱ ገብተው በሉ ጠጡም። ከዚያም ብር ወርቅና ልብስ ይዘው በመሄድ ደበቁ። ተመልሰውም በመምጣት ወደ ሌላ ድንኳን ገብተው ሌሎችን ነገሮችን በመውሰድ እንዲሁ ደበቁ። እርስ በርሳቸውም ያደረግነው ትክክል አይደለም፣ ዕለቱ የምስራች ቀን ነው፣ እኛ ግን የራሳችንን ብቻ አደረግነው። እስኪ ነጋም ከቆየን በደለኞች እንሆናለን። ስለዚህ ወደ ቤተ መንግሥት በፍጥነት ሄደን እንንገር ተባባሉ። ስለዚህም ሄደው የከተማይቱን መግቢያ በር ጠባቂዎች ጮኸው በመጥራት ወደ ሶርያውያን ሰፈር ገባን። እዚያም ከታሰሩ ፈረሶችና አህዮች በቀር አንድም ሰው አልነበረም። የማንም ድምፅ አልተሰማም። ድንኳኖችም እንዳሉ ናቸው ብለው ነገሯቸው። የበሩ ጠባቂዎችም ይህንኑ አስተጋቡ። ዜናውም በቤተ መንግሥቱ ተሰማ። ንጉሡም በሌሊት ተነስቶ ለንጉሥ አለቆች እንዲህ አላቸው፣ ሶርያውያኑ ያደረጉብንን እነግራቸዋለሁ። መራባችንን ስለሚያውቁ መቼም መውጣታቸው አይቀርም። ከዛም ከነህይወታቸው እንማረካቸዋለን። እኛም ሰተት ብለን ወደ ከተማይቱ እንገባለን በማለት በገጠር ለመደበቅ ከሰፈራቸው ወጣዋል አለ። ከጦር አለቆችም አንዱ እንዲህ አለ፣ ጥቂት ሰዎች በከተማይቱ ውስጥ ከተረፉት ፈረሶች 5ቱን ይዘው ይሄዱ። እጣፈንታቸው በዚያ ከቀሩት እስራኤላውያን ሁሉ እድል ጋር አንድ ነው። የሚጠብቃቸው ቢኖር በዚያ በሙሉ እንዳለቁ እስራኤላውያን መሆን ብቻ ነው። ስለዚህ እንላካቸውና የሆነውን እንይ አለው። ስለዚህ 2 ሰረገሎች ከፈረሶቻቸው መረጡ።
ንጉሱም ሂዱና የሆነውን ነገር እዩ ብሎ ከሶርያውያን ሰራዊት በኋላ እንዲሄዱ ላካቸው። እነርሱም እስከ ዮርዳኖስ ድረስ ተከተሏቸው። ሶርያውያኑ በጥድፊያ ሲሸሹ የጣሉትንም ልብስና ዕቃ በየመንገዱ ላይ ተበታትኖ አገኙት። መልእክተኞችም ተመልሰው ይህንኑ ለንጉሱ ነገሩት። ከዚያም ሕዝቡ ወጥቶ የሶርያውያን ሰፈር በዘበዘ። ስለዚህ እግዚአብሔር እንደተናገረው 1 መስፈሪያ ማለፊያ ዱቄት በ1 ሰቅል፣ 2 መስፈሪያ ገብስ በ1 ሰቅል ተሸጠ። በዚህ ጊዜ ንጉሱ እጁን ይደገፍ የነበረው የጦር አለቃ የቅጥሩ በር ኃላፊ አድርጎት ነበርና በበራፉ መተላለፊያ ላይ ሕዝቡ ሲጋፉ ረጋግጠው ያ የእግዚአብሔር ሰው ንጉሱ ወደ እርሱ በመጣ ጊዜ አስቀድሞ እንደተናገረው የጦር አለቃው ተረግጦ ሞተ። እንደተባለውም የእግዚአብሔርን ጉብኝት ባይኑ አየ እንጂ ሊቀምስ አልቻለም። እንዲሁም የእግዚአብሔር ሰው ለንጉሱ ነገ በዚህ ሰዓት በሰማርያ በር ላይ 1 መስፈሪያ ዱቄት በ1 ሰቅል፣ 2 መስፈሪያ ገብስ በ1 ሰቅል ይሸጣል ያለውን ተፈጸመ። የጦር አለቃው ለእግዚአብሔር ሰው እግዚአብሔር የሰማይ መስኮቶች ቢከፍት እንኳ ይህ እንዴት ሊሆን ይችላል ብሎ ስለነበር የእግዚአብሔር ሰው ይህንን አንተ ራስህ ታያለህ፣ ከዚያ ግን አንዳች አትበላም ሲል መልሶለት ነበር። በበሩ መተላለፊያ ላይ ሕዝብ ረጋግጦት ስለሞተ የተነገረበትም በትክክል ተፈጸመ። በሁለተኛ ነገሥት ምዕራፍ 8 ቁጥር 1 ላይ ኤልሳ የሱነማውያትን ርስ ሲያስመልስ እናያለን። በዚህ ጊዜ ኤልሳ ልጇ ከሞት ያስነሳላትን ሴት እግዚአብሔር በምድሪቱ ላይ የ7 ዓመት ራብ ስለወሰነ ተነሽና ለጊዜው መቆየት ወደምትችበት ቦታ ከቤተሰብሽ ጋር ሂጂ ሲል መልእክት ሰጥቷት ነበር። ሴቲቱም ተነስታ የእግዚአብሔር ሰው እንደነገራት አደረገች። ከቤተሰቦቿም ሄዳ በፍልስጤም ምድር 7 ዓመት ተቀመጠች። ከ7 ዓመት በኋላ ከፍልስጤም ምድር ተመልሳ መጣች። ስለ ቤቷና ስለ መሬቷ አቤቱታ ለማቅረብ ወደ ንጉሱ ሄደች። በዚህ ጊዜ ንጉሱ የእግዚአብሔርን ሰው አገልጋይ ጊያዝን ኤልሳ ያደረጋውን ታላላቅ ሥራዎች ሁሉ እስቲ ንገረኝ እያለው ነበር። ኤልሳ ልጇን ከሞት ያስነሳላት ሴት ስለ ቤቷና ስለ መሬቷ ለማመልከት ወደ ንጉሱ ዘንድ የቀረበችውም ኤልሳ የሞተው ልጅ እንዴት እንዳስነሳው ጊያዝ ለንጉሱ በሚነግርበት ወቅት ነበር። ይህ ጊዜ እግዚአብሔር ጣልቃ የገባላት ጊዜ ነበር። ጊያዝም ንጉስ ጌታዬ ሆይ ሴቲቱ ይህች ናት፣ ኤልሳ ከሞት ያስነሳ ልጇም ይሄ ነው አለው። ንጉሱም ስለዚህ ጉዳይ ጠየቃትና ነገረችው። ከዚያም ንጉሱ የነበራትን ሁሉ እንዲሁም ትታ ከሄደችበት ጊዜ አንስቶ እስካሁን ድረስ ያለውን የእርሻውን ሰብል በሙሉ እንዲመለስላት ሲል 1 ሹም ትእዛዝ አዘዘ። ኤልሳ ወደ ደማስቆ ሄደ። በዚያም ጊዜ የሶርያ ንጉስ ቤንሃዳድ ታሞ ነበር። ለንጉሱም የእግዚአብሔር ሰው ወደዚህ መጥቷል ብለው ነገሩት። እርሱም አዛሄልን ገጸ በረከት ይዘህ ሂድና የእግዚአብሔርን ሰው ተገናኙ፣ በእርሱም አማካኝነት ከዚህ በሽታ እድናለሁን ብለህ እግዚአብሔርን ጠይቅ አለው። አዛሄልም ደማስቆ ካፈራቻቸው ምርጥ ነገሮች ሁሉ የ40 ግመል ጭነት ገጸ በረከት ይዞ ኤልሳ ለመገናኘት ሄደ። ሄዶም ፊቱ ቆመና የሶርያ ንጉስ ልጅህ ቤንሃዳድ ከዚህ በሽታ እድናለሁን ሲል ወደ አንተ መልእክት ላከኝ አለው። ኤልሳም ሂድና መዳኑንስ በእርግጥ ትድናለህ በለው፣ ነገር ግን እንደሚሞት እግዚአብሔር ገልጦልኛል ሲል መለሰለት። እስኪያልፍ ድረስም አዛሄልን ትኩር ብሎ ተመለከተው። ከዚያም የእግዚአብሔር ሰው እንባውን አፈሰሰ። አዛሄልም ጌታ የሚያለቅሰው ለምንድን ነው ሲል ጠየቀው። ኤልሳም መልሶ በእስራኤላውያን ላይ የምታደርገውን ጉዳት ስለማውቅ ነው። ምሽጎቻቸውን በሳት ታቃጥላለህ፣ ጎልማሶቻቸውን በሰይፍ ትገላለህ፣ ሕፃናታቸውንም በምድር ላይ ትፈጠፍጣለህ፣ ያረገዙ ሴቶችንም ሆድ ትቀዳለህ አለው። አዛሄልም ለመሆኑ እንደ ውሻ የሚቆጠር አገልጋይ ይህንን ጀብዱን መፈጸም እንዴት ይችላል አለ። ኤልሳም መልሶ መቼም አንተ በሶርያ ላይ እንደምትነግስ እግዚአብሔር አሳይቶኛል አለው። ከዛም አዛሄል ወጥቶ ወደ ጌታው ተመለሰ። ቤንሃዳድም ለመሆኑ ኤልሳ ምን አለህ ሲል ጠየቀው። አዛሄልም በእርግጥ ከበሽታህ እንደምትድን ነግሮኛል አለው። በማግስቱ ግን ወፍራም ልብስ ወስዶ በውሃ ከነከረ በኋላ የንጉሱን ፊት ሸፈነው። ንጉሱም በዚያው ሞተ። ከዛም አዛሄል በእግሩ ተተክቶ ነገሰ። የእስራኤል ንጉስ የአካብ ልጅ ኢዮራም በነገሰ በ5ኛው ዓመት የኢዮሳፍጥ ልጅ ኢዮራም በይሁዳ ነገሰ። እርሱም ሲነግስ ዕድሜው 32 ዓመት ነበረ። በእስራኤልም ከተቀመጠ 8 ዓመት ገዛ።
ያገባት የአካብ ልጅ ስለነበረች የአካብ ቤት እንዳደረገው ሁሉ እርሱም የእስራኤልን ነገሥታት መንገድ ተከተለ፣ በእግዚአብሔርም ፊት ክፉ ድርጊት ፈጸመ። ይሁን እንጂ ስለ ባሪያው ስለ ዳዊት ሲል እግዚአብሔር ይሁዳን ሊያጠፋ አልፈለገም። ምክንያቱም ለዳዊትና ለዘሩ መብራት እንደማያጠፋ ተስፋ ሰጥቶ ነበርና። በሁለተኛ ነገሥት ምዕራፍ 9 ከቁጥር 1 ጀምሮ ነብዩ ኤልሳ ኢዩን ሲቀባው እንመለከታለን። ኢዩ ኤልሳ ከነቢያት ማህበር አንዱን ጠርቶ ነብዩ ኤልሳ ከነቢያት ማህበር አንዱን ጠርቶ እንዲህ አለው፣ ወገብህን ታጥቀህ ይህንን ማሰሮ ዘይት በመያዝ በመምሬ በምትገኘው ገለዓድ ሂድ። በዛም ስትደርስ የናሜሲን የልጅ ልጅ የኢዮሳፍጥን ልጅ ኢዩን ፈልገው። ወደ እርሱም ቀርበህ ከጓደኞቹ ለብቻ ከተነጠለ በኋላ ወደ እልፍኝ አስገባው። ከዛም ማሰሮውን ዘይት ይዘ በራሱ ላይ አፍስስና እግዚአብሔር እንዲህ ይላል፣ እነሆ እኔ በእስራኤል ላይ እንድትነግስ ቀባውህ ብለህ አውጅ። ከዚያም በሩን ከፍተህ ሩጥ፣ ፈጽሞ አትዘግይ። ስለዚህም ጎልማሳው ነቢይ በሬማት ወደምትገኘው ገለዓድ ሄደ። በዛም እንደደረሰ የሰራዊቱ ጦር መኮንኖች በአንድነት ተቀምጠው ነበር። እርሱም መኮንን ሆይ ወደ አንተ ተልኬአለሁ አለ። ኢዩም ለማንኛችን ነው ሲል ጠየቀ። እርሱም መኮንን ሆይ ላንተ ነው ብሎ መለሰለት። ኢዩም ተነስቶ ወደ ቤት ገባ። ከዛም ነብዩ ዘይቱን በኢዩ ላይ አፈሰሰና እንዲህ አለ፣ የእስራኤል አምላክ እግዚአብሔር እንዲህ ይላል፣ በእግዚአብሔር ሕዝብ ላይ በእስራኤል ላይ እንድትነግስ ቀብቻለሁ አለው። ኢዩም በእስራኤል ላይ ንጉሥ ይሆን ዘንድ በኤልሳ አማካኝነት ተቀባ። የእግዚአብሔር ቃል እንደሚነግረን በታላቁ በኤልያስ አገልግሎት በትንቢት እንደተነገረ የኤልዛቤልን ደም የሚያፈሰው ኢዩ እንደሆነ ተናግሮ የነበረው ትንቢት ይፈጸም ዘንድ እነሆ በኤልሳ እግር ኢዩ ሲተካ እንመለከታለን። በመጨረሻም ጊዜ ኤልሳ ለሞት ባደረሰው ሕመም ታሞ ነበር። የእስራኤል ንጉሥ ዮአስ ሊጠይቀው ወርዶ አለቀሰለት። ወዮ አባቴን፣ ወዮ አባቴን፣ ወዮ የእስራኤል ሰረገሎችና ፈረሰኞች እያለ ጮኸ። ኤልሳም አንድ ቀስት ፍላጻ አምጣ አለው። እርሱም አመጣ። የእስራኤልም ንጉሥ ቀስቱን በእጅህ ያዝ አለው። ቀስቱንም በዚያው ጊዜ ኤልሳ እጆቹን በንጉሡ ላይ አኖረ። ኤልሳም ሞተ፣ ቀበሩትም። በዚህ ጊዜ ሞዓባውያን አደጋ ጣዮች በየዓመቱ በጸደይ ወራት ወደ እስራኤል ምድር እየሰረጉ ይገቡ ነበር። አንድ ጊዜ እስራኤላውያን ሰው ሞቶ ሲቀብሩ አንድ የአደጋ ጣይ ቡድን በድንገት አዩ። ስለዚህ የሞተው ሰው ሬሳ የኤልሳ መቃብር ውስጥ ጣሉት። ሬሳው የኤልሳ አጽም እንደነካ ወዲያውኑ ሰውየው ድኖ በእግሩ ቆመ። በኤልሳ ላይ የወረደው የኤልያስ እጥፍ መንፈስ እነሆ ከኤልሳ ሞት በኋላም በአጽሙ ላይ ይሰራ እንደነበረ የእግዚአብሔር ቃል በዚህ ቦታ ላይ ያስረዳናል። ውድ የአሳፍ ቲዩብ ቤተሰቦች ከኤልሳ ታሪክ ብዙ እንደተማራችሁ እርግጠኞች ነን። ነብዩ ኤልሳ ለእግዚአብሔር እጅግ የጨከነ የነበረውን ሀብትና የነበረውን ንብረት ሁሉ በመተው እግዚአብሔርን ለማገልገል እነሆ የኤልያስ አገልጋይ ለመሆን የወሰነ የእግዚአብሔር መንፈስ ወይም ደግሞ ቅባት እጥፍ የወረደበት የእግዚአብሔር ሰው ነበረ። በምድሪቱ ላይ በኃይል እግዚአብሔርን ያገለገለ ድንቅና ታምራት በሕይወቱ የተፈጸመበት የእግዚአብሔር ሰው ነበር። ከታሪኩ እንደተረዳነው ከሆነ ለእግዚአብሔር የሚጨክን ሰው በዚህ ዘመንም ያስፈልጋል። ኤልያስ ቆርጦ እንደወጣ እያንዳንዳችን ቆርጠን እግዚአብሔርን ልናገለግል ልንጨክን ያስፈልገናል። ያኔ የእግዚአብሔር ክብር በሙላት በሕይወታችን ላይ ይገለጣል። የኤልሳ አገልግሎት ጥቅም ፈላጊ አይደለም ነበር። እንዳየነው ሁሉ ገጸ በረከቶቹን ሁሉ ሲመልስ እናያለን። ምክንያቱም ኤልሳ ማለት ኢንቨስተር የነበረ ባለሀብት የነበረ ሀብቱን ንቆ ለጌታ ክብር የወጣ ሰው እንጂ ለሀብት የሚስገበገብ ነብይ አልነበረም። ይህ ለዘመናችን ብዙ መልእክት አለው። እግዚአብሔርን ለማገልገል የእግዚአብሔርን ቅባትና የእግዚአብሔርን ክብር ብቻ ተጠምተን ልንወጣ ያስፈልገናል። የዛሬ መልእክታችን ነው። ጸጋ ይብዛላችሁ።